እዚህ ነው መኖር እንጂ። አሃ ውጭ ነሽ እንዴ? ተንኮሱ ምንድነው? አላልሽኝም ዛሬ? ምንድነው ይሄ እንጨቱ? ምንድነው ያስከው? ይሄ የራሴ ነው እኮ ድሮ ስራ ምናምን ሲሰራ በዚህ አይደል ሄጄ የምሰራው። ከዛ ድረስ ይሄን ተሸክመህ ትመጣለህ? ተንኮሱ እንዴ የራሴ ነው። ግን ይጠቅመናል ደግሞ እዛ ጋር ድረስ። አይ እኔ ዲሽ ምናምን ትሰቅልልናለህ። እንኳን አመጣክ። ለማንም አልሰጥም እኔ። አረ በርሽን ደግሞ እንዳላበላሽ በዚህ ነው የምገባው። ቤት ውስጥ አታስገባ ይሄን እንጨቱን። አላስገባም። ሲገባ እኔ ወደ ራሴ ቤት በዚህ ነው የምገባው። በዚህም አትገባም። ገብቶሃል? ደግሞ ለሴትየዋ ስለነገርኳት ማለት ነው። አትረብሽ እሺ፣ ስነ ስርዓት ይኑር። ገባክ? ለምን ቤት ውስጥ ከሚሰራልህ እዚህ ነው የምትገባው። እዚህ አጠገቧ ስትወጣ ስትገባ ስነ ስርዓት ይኑር። ገብቶሃል? እና ምንድነው ዝም የምትለው እንዴ? መልስ አልሰጠኝም እንዴ? ምንድነው ይሄን ሁሉ እንትን ካለ ለምን እዛ አልኖርም እንዴ? እንዴ እኔ ለእናንተ ብዬ ነው የመጣው እንጂ እኮ እዛ መኖር ይችላል። ለእኛ ብለህ አትምጣ። ሂድ ከፈለክ። ስነ ስርዓት ማትይዝ ከሆነ ውጣ። ደሞ ልንገርሽ ያሟል እንዴ? እኔ በስንት መከራ ለምኛት እሺ ብላ ደግሞ ለምን ቆይ ልንገርሽ ደግሞ እኔ ደረጃ ስለማልወደው በዚህ ነው የምገባው። ስነ ስርዓት ይኑር። ብረቱ ይሰበራል። ያሟል እንዴ? ጥንካሬና ክብረት እንደሚመልስ ሂድ እስኪ እዛው ሰደውና በሯ ላይ እንዳታልፍ ስላልሽ እኔ በዚህ ነው ወደ በሯ ላይ አትለፍ አላልኩም። በስነ ስርዓት ወጥተህ ግባ ነው ያልኩት። ደግሞ እኔ እየፈራሁ መኖር አልፈልግም። አንዴ በቃ ነገሮቹን ያስተካክላለሁ። ራሴን አስከብራለሁ። እኔ በቃ የምን ራስ ማስከበር ነው? አንተ ዝቅልለን ሰው ሌላ እንድናገር አልፈልግም። ኧረ ድረስልኝ አንተ። ይሄን ሁላ እንትን ብያሳምኛት ደግሞ ሌላ ጣጣ ታመጣለህ እንዴ? በቃ እንደዛ ጸባይን ንገሪው። እኔ ማንም እንደማልፈራ አንዱ ደግሞ አንተ ማንንም አትፈራማ። ስንቴ ደብድበው ከውጪ እያነከስክ ስትመጣ እሱ እኮ ቀድሞ ስለመታኝ። ኧረ በለው ተው እስኪ አንተ በእናትህ እዚህ ጋር ትፈናቀር ዝም ብለህ። ቀድሞ መቶኝ ነው። አንቺ የባለፈውን አመት ዛሬ ታወራ። እሱ እኮ ሶስት ናቸው። እኔ ብቻዬን አልነበር። አንዱ ሲመታኝ ሶስቱ። ማንንም አልፈራም ስላልክ ነው። አሁን እኮ ሌላ ነገር አታውራ። ስነ ስርዓት ያዝ ብቻ ነው የተባልከዋ። በቃ ልግባ። ግባ ና። በዚህ ነው የምትገባው። ታዋስውን እንዴ? ይሄን ታቹ ሰደው ያማል እንዴ? ና በዚህ ነው የሚገባው። ይሄ ምን ሆኖ ነው? ይሄ መሰላሉን ባመጣበት ሰደው ካልሆነ ና። ደግሞ ቤቱ ያኛው ነው አውቃለሁ። ለምን ዝም እላለሁ? እኔ ዝም ታልወድ ምን ሰውዬ በራሴ ነው። ኧረ እንዴ አይ ልጁ መጥቶ ሰላም ነሽ? እንዴ ነሽ? ሰላም ነሽ? ቁጭ ብለህ ነው እንደ የምታድረው? ቁጭ ብለህ ነው ወይ? አይደለም። እኔ ብዙ ጊዜ ስራ ስለሚሰራ አይጥ ነው ያሳጠረችው እንጂ 3 ሜትር ነበር። 3 ሜትር ነበር። እዚህ ላይ ታድራለህ። እዚህ ይሄ ግን እንደ ሻንጣ ነበረኝ። ፍራሹን ማን ሻንጣውን ነበረኝ። ብዙ ሻንጣ 300 ነበር። 300 ሻንጣ ነበረኝ። ከዛ በቃ ከውጭ የገባ አልነበረምና ሸጥኩ እሱን እንዳለ። የውሸት ጎተራ በአንድ ቀን ሴትዮውን አታድርግ። እውነት ነው። 400 ሊበላ ሻንጣው። ኧረ ተው አንተ። እንደው አብሮሽ ሲኖር ነበር። ተሰቃይተሻል። የውሸት ጎተራ። አሁን ሻንጣ ታስቆጣ። እኔ እናንተ ጋር እኖራለሁ ብዬ መጥቼ ገና ስድብ ለእኔ እሄዳለሁ። አይ በላሁና ግባ ግባ። ወደድሽው? ውሰጂው ወይ ውሰጂው። ተኛበት ተኛበት። እኔ ብዙ ጊዜ በቃ እቺኛውን ፍራሻውን ጎትታታለሁ። እንደዚህ ወደላ ከዛ ይረዝማል። እኔም አንዳንዴ እንደዚህ ወደታች ራስ ካሉ አንተ ስንቱን ነው የምታወራው? ባልበላ ይቀጥልና ግባ አንተ። ኧረ በስመ አብ ምን አይነት ሰው ነው እናታችሁ? ካሉትማ ስንት ያወራል ባካችሁ። ባልበል ተረጋግተህ ቁጭ በል። መተላለፊያዬ ነው። አንተ በዚህ ነው የምታልፈው። ስርዓት ያዝ። እከታተልሃለሁ። ለምን አላጸዳችሁም? እንደነገርኩህ አትረብሽ እሺ። አሁን ገብቼ ቡና አፈላለሁ፣ ትመጣለህ። ቆይ ለምን እሷንም ጠራታለሁ ደግሞ እንዳትረብሽ። እኔም ብቻ ቡና
ለእሷ አንድ ሲኒ እዚህ አምጪ እንደ እሷ ከተናደደች ሲኒ ራሱ ጀበና ራሱ ትወረውራለች። አንተ ስነ ስርዓት ከያዝክ ማንም አይወረውርብህ። አንተም እሷም ጎረቤቶቼ ናችሁ። ለዛ ሁለታችሁንም ነው የምጠራው። በቃ ሌላ ቀን አንተ ተው በቃ። ለምን እንደ እኔ መጥቼ እኔ አሁን እንግዳውኛ አይደል ዛሬ መጣሁ እዚህ እኔ መጥቼ እሷንም አፍልቼ ጠርቻታለሁ። ኧረ ተው ቡናው እኮ ትኩስ ነው። እኔ ላይ ብትደፋስ ለምንድን ነው የምትደፋብህ? አንተ ስነ ስርዓት አትይዝም እንዴ? አይ እኔ ፈራሁ። ምኑን ነው የምትፈራው? ወንድ እንደዚህ እናድርገው። ምን ፊቴ ላይ ላሜራ ላሰራና ድንገት ቡና ከወረ ኧረ አንተ ምንም አልፈራም ብለህ ስታወራ አልነበረም እንዴ? አሁን ምኑ ነው የሚያስፈራ? ፊቴ እንትን ካረግ እኔ እኮ ድሮ እንዴ ሰው ናት እኮ ታስባለች። እንዴት ነው አሁን ልትመታኝ እኮ ነው። እጇን እንደዚህ አየች። ለምን መልስ ትሰጣታለህ እንዴ? ለጥያቄ መልስ ካልተሰጠኝ ምንድን ነው ታዲያ? ኧረ ጉዴ! ጭራሽ አታባብሰው ነገሮቹን። እሺ አረጋጋ። ሰማካ የሆነ ነገር ስትል አንተ ዝም ማለት አችልም ብያለሁ። እና ቅድም ዝም አሁንም በል ብያለሁ አይደለም? ምን ዝም አልክ? ዝም ብያለሁ። እንዴት እንዳለፍክ እኮ እኔ እኮ በሰላም ነው በቃ ምንም አይረብሽም ብዬ እኮ ነው እንድትመጣ ያረኩ። ይሄ ያመዋል እንዴ? በእናታችሁ ሂድ፣ የሰው ቤት ውስጥ ሂድ። ምንድና ተደብቃ እያየች ቢሆንስ? አንተ ተደብቃ እንደምታየ አይ እንትን አሁን መጀመሪያ በሰላምታ ጀመረች፣ ሳቀች። ከዛ ትጠቅስ እኔ እንዲህ እያልኩ አንዴ ዜጋ መታኝ። ምንድነው ምኑ ነው የሚመታ ደግሞ? አስወጣት እሷ። ኧረ አንተ ራሱ ሳክሰ ይለያል። ኧረ በስመ አብ ምኑ ነው የምትወጣው? አትወጣም። ለምን እንዴ? እሷ ናት እኮ እዚህ ውስጥ እኮ 15 ዓመት ነው የተቀመጥኩ አለች አይደል? ኧረ ድረስ አንተ ሰው ለዚህ ነው እንደ የመጣኸው? አፈን ይዘህ አትቀመጥም? ትቀመጥ በቃ። እሱን አታስበው። እኛ ነን የምንወጣው እንጂ እሷ አትወጣም። የሆነ ነገር አልታወስ። እኛ ነን የምንወጣው እንጂ እሷ አትሄድም። አዎ በቃ አሁን ግባና ቤቱን አስተካክለ። በቃ እሷን በለጠችሽ። አሁን ቡና አፈላለው። በለጠችሽ። ማን ነው የሚበልጠኝ? እና እሷ እሷ ከራውና እንጂ በለው እንኳን እኛ ተግባብተን ነው የምንኖረው። ለአንተ ልባ ታታይልሽ በስመ አብ ማለት እሰይ ኧረ ይሄ የጤና ይመስለኛል። ድሮም ሲገባ መዝለል ይወዳል። አየሁት እኮ ኧረ ምን ጉዱን የመጣብን እናት ነገሩ አይፈረድብህም። ባልዲ ሞልታ ነበረ መልክህን የምታየው። እኔ የመሰለ መስታወት አግኝተህ ኧረ ደንገጥም አይደል አንተ። ከዚህ ሰላም እንደና እዛ እንትን ፊቴና ተጣጣ በዛ ፊቴና እዛ ሂድ በቃ እዛ ፈልግና መስታወት። እኔ ከውጭ ተንኳኳ መስሎኝ ምን አገባህ? እኔ ምን የመሰለ መጋረጃ አይን ዘጭ ነው የማደርገው። አንተን ማየት አልፈልግም። በል ቀጥል መንገድ። እንደገባችም ዝም ነው የምትለው። ቡና ጠጥም አትል እንዴ? ሰው ከባድ ነው እንግዲህ። እሺ ደህና አደርሽ ማዘር? እንዴት ነሽ? ደህና ነኝ አለሁ። ምን ነው ኮቴሽን ማይሰማ? አይ እኔ እኮ አረብሽሽም ብዬ ቀስ እየወጣሁ እየገባሁ ነው። አይ እስቲ ይሁን እንግዲህ ይሁን። እስቲ ቡና ላፈላ ነው። ቡና ትጠጣላችሁ? እሺ። አዎ ሞቅ ሞቅ ላድርግ። ጥሩ ነው።
ያው ጎረቤት ብቻውን ዘግቶ እኔም ብቸኛ አንቺም ብቸኛ ማን ያዋራል? አፈላለሁ ማን ያዋራል? እሱ ደስ ይለኛል። እሺ በቃ ላፍላል በይ አራፊ ቡና ቁርስም አኪበት ቡና ቁርሷ እንዳትረሻት አራራሳው ከቡና ጋር ይቀራል። እሺ እና ልጁም ይመጣል። ይምጣ እንግዲህ ይምጣ። እሺ በይ እንግዲህ ቶሎ በያ ካልሽ እንግዲህ ቶሎ ማለት ነው። እሺ ማዘር ቡና ነው ተጠሩ። ደግሞ እኔ አሁን እጠራለሁ። ያው እንግዲህ ሳትጠራ ግን ምን ይታወቃል? አልጠራችም ይሆናል እኮ ግን እኔ ንጹህ ነኝ ውስጤ። እዚህ ላንኳኳ እንዴ? ለምን እዚህ አንኳኳ እንዳትለኝ ደግሞ ታችም አይሆንም። ምን ሆነ ነው አንተ? አይ ሰላም ነው። ቡና ተጠራሽ? አዎ ተጠርቻለሁ። እኔ ብቻ ነው የተጠራው። ለመድካ እዛ ብቻህን እንዳለ መመጠቅጠቅ። አሁን ተቀናቃይ መጣብህ። ንፍጤ መጣ። ኧረ እንደው ምን ሆነ? የራሴ ነው ደግሞ ይሄን እዛ ውሰድ ወደዛ። ንፍጤ ሲመጣ ነው እንትን ቡና እንግዲህ እኛ እዛ ለምንድን አለ እየተጫወትን ነው የምንጠጣውና ጫወታ ብቻ በቃ እየሄድኩ ነው። አንተ ጨዋታ ነው የምትወደው፣ እኔ ደግሞ ነገር አልወድም። እና ልለፍ አልፌ ልሂድ እስቲ ለፍቃድልኝ። ግን ካልተጠራሽ እኔ ስለነገርኩሽ አትምጪ። አንተ ምን አገባህ? ሂድ። አይ እኔ ስለነገርኩሽ እሷ ደግሞ አንድ ሰው ሊሆን ይችላል። እኔ ከአንተ በፊት ነው ቤት ውስጥ ያለሁት አልኩህ እኮ። እኔን ካልጠራችኝ አንተ እንዴት ነው የምትጠራህ? እኔን አልፈህ አንተን በዚህ በኩል ግን ይቅርታ እንግዲህ ካልተጠራሽ አትምጪ። ቡና ለምንድን ነው እኔ ብቻ እንዴ? አንተ ምን አገባህ? ወይ እንጂ ተራ በተራ እንሂድ። አስቀድምኝ አልክ። በል ቅደም። እሺ የቡናው ቀዘቀዘ። ሂድ አንተ አታስመልጠኝ። እኔ ስለጠራው ነው እንዴ? ኧረ ካልተጠራሽ ተመና ከዛና አቀር በቃ አንተ እንዴ መጣች እንዴ ተከትለኝ ትላለህ። ሁለታችሁንም ነው ቡና። አንተ ታሪካዊ ነህ። ታሪካዊ ተጫወቱ እንግዲህ ቆያችሁ። ግን ቡና ኧረ እኔ ብቻ የጠራች እኔ አሁን ለሰው አስባለሁ ጎረቤቴ ናት ብዬ እጄ አንኳኳ በር። ከዛ ቡና ካልተጠራሽ አይደል ያልኩት። ኧረ ሰውዬ እስቲ የማይናገረውን ገሩ ማውራቱም አያስፈልግም ከአንተ ጋር። እኔ ዘንድሮ በቃ ሰው አልወጣልኝም። እኔ ይኸውልሽ ማንሽ እህቴ እናቴ ይኸውልሽ ጠብቂ ብሎ ያለኝ አሜሪካዊ እዚህ አሜሪካ ነው ሰውየው ማለት ነው። ዶክተር እዛዝልኝ ብዬ ልለው ነው። ለምን ምን አደረኩኝ? ግማሽ ጨጓራ ጀምሮታል መላጥ እንዴ ገና ካሁኑ እና ለእሷም አምጪዋ አንድ ላይ ነው እንደ ቅርታ አትሌት እንኳን እንዳንተ አሮጠ። ምንድን ነው እንደዚህ ምግብ ላይ መሮጥ? በቃ ብላ እንጂ። ኧረ ቃስ በል እዚህ ላይማ አንደኛ ነህ አንተ። ትልቅ ሰው አይቀርም እንዴ? የዘንድሮ ልጅ እንደ ተጫወቱ እንግዲህ ቡና። አቤት አንጠባጠብከው። አንቺ ምን አይነት ሰው ነው ያመጣሽ? እግር ይሸታል ያሉ አልጠጣም። ሁለተኛ እዚህ ቤት አልመጣም። እግሬ ምን ሆነ? እኔ አሁን ካልሲ ለብሼ አውቃለሁ። እግሬ አንድ ቀን ጫማ ለብሼ ምንድን ነው ከወፍጮ ቤትም በላይ አንተ ጋር ነው የምዛለቀው? አንተ ጋር ነው ወይ የምዛለቀው እያልኩህ እኮ ነው። አልሰማኸኝም? ቤት ላውራ አፌ ታፈነኝ እኮ
ከነ ነፍሱ ያዝ። ወፍጮ ኧረ ይበቃኛል። ይብላ እስኪ ይደሰት። መጀመሪያም እኮ እንድመጣ መች ፈለገ መሰለሽ? ኧረ በስመ አብ ነገርኩሽ እኮ። አንዛለቅም። እንደዚህማ ምንዛለቅ አይመስለኝም። ታች እንጂ አንቺ እንደማጂ ግን ከዚህ ጋር ምን ይላመዳል? እኔ እንደዚህ አይነት ሰው አጋጥሞኝ አያውቅም። ይሄ በማስቸገር አይደለም፣ ከአስቸጋሪ የመጨረሻ ደረጃ ላይ አስቀምጨዋለሁ። ይሄ ቀውጢ ኧረ በስመ አብ ምነው አፉ ተለጎመ? ገና ሲገባ እዛና እዚህ ሲለኝ እንዲሁ በወሬ ከመሬት ይሰማ አይደርስና ወሬው አያልቅ። አሁን ግን ዝም ሆድ ቆሎ ቢበላ ይሻላል። ቆሎ በስመ አብ የምግብ ፍጆታው ከባድ ነው። ማን ነበር ያልሽ? ተንኮሱ ነው። እውነትም ስምን መልአክ ያወጣል ይላል። ያንተ ማን ያወጣል? አንተ ቲቪ ያየው ነው። ስምህ ማን ነው ያልኩህ እኮ ነው። ኧረ ተንኮሱ ያወራች እኮ ጨምሪልኝ። ኧረ ከዚህ ያና ስምህ ማን ነው ያልኩህ እኮ ነው። የኔ ስም የፈረንጅ ስም ነበር ስሙ። አንተ የኔ ስም የፈረንጅ ስም ሲነብር ከዛ እኔ ወሰድኩ እንግዲህ ተንኮሱ ተባለ። እኔ እንግዲህ እንደ ዛሬ አይደለም። ብራጥቼ ስሜን ተኛች እንግዲህ እንዲህ ያንተ ወሬ ይኸውልህ። አሁን እንኳን አንተ ስታወራ አንድ ህልም አይቼ ነው ተነሳ። ወሬ ነዛ ምን አይነት ሰው ነው በእናታችሁ? ዝም ብሎ ማውራት ነው እንዴ ስራው? ለምንድን ነው የጠየቃችሁ? በቃ ስምን ሰማሁ እኮ ተንኮሱ አልከኝ አይደል እንዴ? ለምን ትርትሩ ለምን ፈለጋችሁ? ያንተን ማንነትን ማወቅ ፈልጌ እዚህ የምትቀውጠው ምንድን ነው? የምትረብሸኝ ተናገር እንጂ አንተ አትብላ። አንተ ግን ለምን እየተናገርኩ እኮ ነው። ተንኮሱ አቤት ስሙነትም ስምህ እንደ አድራጎትህ ነው። ተንኮሱ ተው እንዴ ምንድን ነው እንደ ጎንቆሮም ያደርጋል እንዴ? ያማታል እያልከኝ ነው እንዴ? ራሴ ያመመኝ ተናገር እንጂ አንተ። ገብቼ ልተኛ ራሴ በቃ ሂድ ታዲያ ገብተህ ተኛ። ቡና በቃ ኧረ ሂዱ ታዩ። ኧረ ሂድ። ማን ፈለገ? በቃ ማዘር እኛ እንጠጣለን ቡና። ይሄ ከባድ ነው። አዎ ትንሽ ግን የዋ ነገር ነው። ኧረ ምንም የዋ አይደለም። ይሄ ነገረኛ አይደለም። ታይ የማይናገረውን ስጭኝ። እሺ ቡና ልገኛው ነቃ የሚያደርገው አይሻልም? እሱማ እንቅልፌን አመጣው እኮ። ተጫዋች በቃ። ኧረ እየተጫወትኩ ነው። እኔም እየመከርኩት እሄዳለሁ። በቃ እስቲ እንግዲህ እናያለን እኮ እንዴት እንደምንዛለቅ እያሰብኩት ነው። ቡናዋ ግን ትንሽ ጥሩ ነው፣ ቆንጆ ነው። ያው ትንሽ ቀጠን አለች። ቀጠነ ነገር በደንብ ወፍራሙን አፈላልሻለሁ። አዎ እንግዲህ መቼም ያው ቡና ተወዷል። እሱማ አንተማ አሁን ገባኸኝ እኮ በልብስህን ያስስት ይዘኸው ሂድ አንተ ጨረዛው ብላ ማሻመድ ብቻ ነው ስራ። በል ከአንተ ጋር ገተታ ምን አልክ አንተ? ቡና ጠጡ ነው ያልኩህ። እንደዛ በል ቀጥል። ረብሻ ጀመረ እኮ ልጅ። አሁንም ደግሞ መጥቶ ጀበናሽን ይዞት እንዳይ። እሱም ፍሬ በሩ ልዝጋ እንዴ? ይሻላል። ኧረ ይሻልሻል እንዴ! ወይ ጉድ መጣ እንዴ! ደግሞ ምንድን ነው ያንተባደደ?
ኧረ ተንኮሱ የማንን ጫማ ለብሰህ ሄደህ ነው አንተ? ባዶ እግርህን ነው። ባዶ እግሬ አይደለም ድንገት ጫማ ኧረ አንተ ስራ የበዛብህ። በል ቀጥል፣ ውጣ፣ ወደ ቤት ግባ። ወይ ጉድ! ይሄ ልጅ በቃ ምንም ቡና ኧረ ይቅርብኝ። እንደው ቡናውን ትንሽ እንኳን ቀጠል፣ ለሌላ ቀን አስተካክዩ።